ህወሓት አዲስ ጥቃት ለመሰንዘር እየተዘጋጀ እንደሚገኝ የፖለቲካ ተንታኞች ገለጹ። በወልቃይት ጠገዴ ለ550 ወጣቶች የመኖሪያ ቤት መስሪያ የተሰጠ ሲሆን የብልጽግና ኃላፊው ደግሞ ወጣቶቹ የጠላት እንቅስቃሴን በመረዳት የአካባቢያቸውን ሰላም መጠበቅ አለባቸው ሲሉ ተናገሩ። ዩኒሴፍ በኢትዮጵያ ካለው ከፍተኛ የሰብአዊ እርዳታ ፍላጎት አንጻር የ81% በጀት እጥረት እንዳጋጠመው ገለጸ። ቻይና ከአውሮፓ ህብረት ጋር የነበሯትን 2 ከፍተኛ የዲፕሎማሲ ስብሰባዎች በድንገት ሰረዘች። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። ህወሓት አዲስ ጥቃት ለመሰንዘር እየተዘጋጀ እንደሚገኝ የፖለቲካ ተንታኞች ገለጹ። በኢትዮጵያ ያለው አጠቃላይ የፖለቲካ ሁኔታ ከሀሳብና በድርድር ፈንታ በጉልበትና በጥይት ላይ የተመሰረተ መሆኑን የህወሓት ቡድንም አቅምና ምቹ ጊዜን እያሰላ አዲስ ጥቃት ለመሰንዘር እየተዘጋጀ እንደሚገኝ የፖለቲካ ተንታኞቹ ግዳይ ደገፉና ጌትዬ ትርፌ ገለጹ። ባለሙያዎችንን ያሉት የፕሪቶሪያው የዘላቂ ግጭት ማቆም ስምምነት በዋና ተደራዳሪነት የፈረሙት ሬድዋን ሁሴንና ጌታቸው ረዳ በጋራ ባወጡት ጽሁፍ ዙሪያ ምልከታ ቸው ለአዲስ ማለዳ በሰጡበት ቃለ ምልልስ ነው። ሬድዋንና ጌታቸው ባወጡት ጽሁፍ የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን መግለጻቸውም ይታወሳል። የፖለቲካ ተንታኙ ግዳይ ደገፉ በሰጡት አስተያየት ጌታቸው ረዳ ራሳቸውን ጨምሮ በሀገሪቱ ያሉ የፖለቲካ ምሁራን ችግሮችን በድርድር ከመፍታት ይልቅ በጥይትና በአፈሙዝ የሚያምኑ ናቸው ሲሉ ተችተዋል። አያይዘውም ችግሮችን በውይይትና በሰጥቶ መቀበል ፈንታ ሁሉም እያኮረፈ ነጻ አውጪ ነኝ እያለ ጠመንጃ የሚይዝበት ጊዜ ላይ ነን። ይህ ደግሞ አስቸጋሪ የአእምሮ መበላሸት ነው ብለዋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዳይፈጸም ካደረጉ ምክንያቶች መካከል የውጭ ኃይሎች በኢትዮጵያ ፖለቲካ ውስጥ ያላቸው ከፍተኛ ጣልቃ ገብነትና ተጽዕኖ በዋናነት እንደሚጠቀስ አቶ ግዳይ አክለዋል። ችግሮችን በውይይትና በሰጥቶ መቀበል መፍታት ፋንታ ሁሉም ያኮረፈ የነጻ አውጪ ነኝ እያለ ጠመንጃ ያዥ ነው የሆነው እና ይሄ አስቸጋሪ መበላሸት ነው። ይሄ ምንም ማድረግ አይችልም። አሁን ያለው ችግር በጣም ከባድ ነው እና ዞሮ ጌታቸው ትንሽ የዘመናዊነት መንፈስ ያለው ይመስላል። ግን ሌላው እኩል ደግሞ ክላሲክ የሆነ የማርክሲዝም ትምህርት እነሱ ጋር ስለነበረ ቅራኔን በመደብ እና ቅራኔን በመተንተንና በመጨረሻ የትኛው ነው ትክክለኛው መፍቻው በሚለው ላይ አንድ ላይ አጥብቆ የያዘ አይደለም። ጌታቸውም ራሱ በጥይት የሚያምን ነው። በውይይት ብቻ ሳይሆን በጥይት የሚያምን ነው። ስለዚህ እዚህ ኢትዮጵያ ውስጥ ያለው የፖለቲካ ምሁር በውይይት የሚያምን ሳይሆን በጥይት በአብዛኛው የሚያምን ነው። ማንኛውም ነገር የፈለገውን ጊዜ ተሰጥቶ በውይይት ይፈታል የሚል አስተሳሰብ ማይንድ ሴቱ የለም። በተለይ ሰሜን ኢትዮጵያ አካባቢ የመጣ ማህበረሰብ በቃ ይሄ የፊውዳል አስተሳሰብ የወረሰው ከኢኮኖሚ ይዞታውና ትንታኔው ነው ያለው እንጂ የላላይ መዋቅሩ ታሰቡና አወቃቀሩ ወደ በጉልበት ላይ የሚያምነው። በተመሳሳይ በዓለም ደረጃ ደግሞ አሁን እነኚህ ትላልቅ ሀገሮች የሚባሉት ጡንቻ የማጎልበትና በጡንቻ ፍላጎታቸውን የሚፈጸም ሁኔታ ታያለሽ እና እንደ አጋጣሚ ሆኖ ኢንተርናል ዳይናሚክስ የሚፈታው ሆኖ አላገኘሁትም። አፍሪካ ህብረትም ይሁን አሜሪካም ይሁን እነሱ የአውሮፓ እነሱ አፍሪካ ህብረት እንኳን ተይው አቅም የለው ነው። በሌላ በኩል የፖለቲካ ተንታኝ ጌትዬ ትርፌ በበኩላቸው ህወሓት በፌዴራል መንግስቱ ላይ እስካሁን ጥቃት ያልሰነዘረው የጦርነት ጉዳት አስልተው ሳይሆን የአቅም ውስንነትና የውስጥ ችግሮች ስላሉበት ብቻ እንደሆነ ገልጸዋል። ህወሓት ከግብጽና ከኤርትራ ያለው ግንኙነት ጊዜ የፈጀበት መሆኑን የጠቆሙት አቶ ጌትዬ ቡድኑ ግጭትና ጦርነት በመፍጠር ህልውናውን ማስቀጠል ስለሚፈልግ ጥቃት አይሰነዝርም ተብሎ እንደማይጠበቅ ተናግረዋል። በአሁኑ ወቅትም በሰሜኑ በኩል ግልጽ የሆነ የጦርነት ዝግጅት እየተደረገ መሆኑን ህወሓት ከግብጽና ከሌሎች አካላት መቼ ጦርነቱን እንዲጀምር እንደሚነገረው እያሰላ እንጂ ጦርነትን ለማስቀረት የሚጥር ቡድን አይደለም ሲሉ አብራርተዋል። ህወሓት ለፌዴራል መንግስት ላይ ጥቃት ለማድረስ ዝግጅቱን አጠናቋል ሊያደርግ ነው የሚለው አገላለጽ እስካሁንም ያላደረገው የአቅም ውስንነት ስላለው እንጂ ከዚህ በፊት ቀደም ብሎ ቢያደርገውም ይፈልግ ነበር። አሁንም የነሱ አገላለጽ አያደርግም ተብሎ አይጠበቅም። እስካሁንም የማያደርግበትን ምክንያት ጦርነት የሚያመጣውን ጉዳት አስልቶን አስቦ ሳይሆን የራሱ የሆነ የውስጥ ጉዳይና የአቅም ማነስ
ይመስለኛል ያዘው። ሁለተኛ ህወሓት የገጠማቸው ግንኙነት ከኤርትራ ጋርና እንዲሁም በራቅ ካለው ከግብጽ ጋር ያለው ግንኙነት የግብጽ እጅ በዛ በኩል በኤርትራ በኩል አድርጎ በሰሜኑ ኢትዮጵያ አድርጎ ስለገባ ኢትዮጵያ ውስጥ የዛ ሂደት ፕሮሰስ የኦፕሬሽኑ የስትራቴጂካሉ የእሳቤው ቅንጅት እናንተን ጊዜ ፈጅቶበት ነው እንጂ ኢትዮጵያ ውስጥ ጦርነት እንዳይነሳ ፈልጎ ወይ ትግራይ ውስጥ ጦርነት እንዳይነሳ ፈልጎ አይደለም የቆየው። አንዱ መያዝ ያለበት ይሄ ነው። ሊሰነዝር አጠናቋል። ምን ያህል ዝግጁ ነው ምን ያህል አጠናቋል እንድትጠበቀው ሆኖ ግን ለመሰንዘር ፍላጎትና የግጭት በመፍጠር ወይም ጦርነት በመፍጠር ህልውናውን አስመለስ ወይ ለማስቀጠል ዋና ስትራቴጂካል እሳቤውና ፍላጎቱ ስለሆነ አያደርግም ተብሎ አይጠበቅም። ኢትዮጵያ ውስጥ ግልጽ የሆነ የጦርነት አታቦ እየተመታ ነው። ግልጽ የሆነ የጦርነት ዝግጅትና ኦፕሬሽን እየተዘጋጀ እንደሆነ በተለይ በሰሜኑ በኩል የታወቀ ነው። ስለዚህ ህወሓት ምናልባትም የራሱ ዝግጅት ከዛ የኤርትራና የግብጽ ዝግጅት እና መቼ ቀጥልን እንደሚሉት እንደሚያዙትም እሱን መቼ ማድረግ እንደሚችል እያሰላ እየደመረ ካልሆነ በስተቀር ጦርነትን ለማስቀረት ይጥራል ያስባል ተብሎ አይጠበቅም። ከዚህ ባህል ይህንን ለመመለስ የፌዴራል መንግስት በጦርነትስ በዲፕሎማሲስ ዝግጅት ነው ወይ የሚለው ጉዳይ በጦርነት ምን ያህል ዝግጅት ነው የሚለው እንግዲህ ህወሓት ጦርነት ሲጀምር የፌዴራል መንግስት የሚሰጠው ምላሽና ጦርነቱን በአጭር ጊዜ የሚቀለብስበት ወይ ጦርነቱ እንዳይፈጠር ቀድሞ ሪተርን የማድረግ አቅም ካሳየ የፌዴራሉ መንግስት ለዚህ ጦርነት በአጭር ጊዜ ለማስቆም ጉዳት እንዳያደርስ ጉዳቱንም ለመቀነስ በጦርነቱም የበላይነቱን ሳይቶ እዛ ክልል ላይ ህግና ስርዓት ህዝቡም ከስቃይ የሚወጣበትን አስቻይ ሁኔታ የሚፈጥር ከሆነ ፌዴራል መንግስቱ ፖለቲካሊም ወታደራዊ ዝግጅቱ ጤነኛ ነበር ማለት ይቻላል። በወልቃይት ጠገዴ ለ550 ወጣቶች የመኖሪያ ቤት መስሪያ የተሰጠ ሲሆን የብልጽግና ኃላፊው ደግሞ ወጣቶቹ የጠላት እንቅስቃሴ በመረዳት የአካባቢያቸውን ሰላም መጠበቅ አለባቸው ሲሉ ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የጠገዴ ወረዳ ለ550 ወጣቶች ለቤት መስሪያ የሚሆኑ ቦታ ያስረከበ ሲሆን በርክክቡ ላይ የተገኙት የወረዳው ብልጽግና ጽሕፈት ቤት ኃላፊ ወጣቶቹ የጠላት እንቅስቃሴና ፍላጎት በመገንዘብ የአካባቢያቸውን ሰላም መጠበቅ እንዳለባቸው አሳስበዋል። የመኖሪያ ቦታ የተሰጣቸው ወጣቶች ደግሞ ከመንግስት ጎን ቆመው ነጻነታቸውን የሚያስከብሩ ይሆናል ሲል የክልሉ ኮሚኒኬሽን ቢሮ ይዞት የወጣው መረጃ ያሳያል። በዚህም መሰረት የጠገዴ ወረዳ መሬት አስተዳደር ጽሕፈት ቤት በ2018 ዓ.ም ለወጣቶች የመኖሪያ ቦታ ለመስጠት አቅዶ እየተንቀሳቀሰ መሆኑን ያስታወቀ ሲሆን እነኚህ ወጣቶችም የዚህ አካል መሆናቸውን አስታውቀዋል። ወረዳው አሁን ላይ የይገባኛል ጥያቄ የሚነሳበት ሲሆን ከዚህ ቀደም የኢትዮጵያ ምርጫ ቦርድ በቦታው ምርጫ እንደማይካሄድ ማስታወቁም ይታወሳል። የጠገዴ ወረዳ ብልጽግና ፓርቲ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ የሆኑት ግዛቸው አስረሴ ከ2010 ዓ.ም ወዲህ ጀምሮ የህዝብና የመንግስት ውጤታማ መስተጋብር በጉልህ የሚያሳዩ እንዲሁም ህዝብን ተጠቃሚ የሚያደርጉ የልማት ተግባራት እንደተከናወኑ በመግለጽ የወጣቶችን መሬት ማግኘት ከዚሁ ጋር የሚያስተሳስር እንደሆነ አስታውቀዋል። ወጣቶችን በየዘርፉ ተጠቃሚ ለማድረግ ጥረት እየተደረገ ነው ያሉ ሲሆን የጠቆሙት ግዛቸውን መጥተው የሚገቡበት ቋሚ መኖሪያ ቤት የሌላቸው ወጣቶችን በመለየት ህይወታቸውን ለመቀየር መነሻ እንዲኖራቸው ለማድረግና ለማቋቋም ታስቦ የመኖሪያ ቤት እየተሰጠ ነው ሲሉ አስታውቀዋል። ወጣቶች ሰላምን በዘላቂነት ለማስፈን የጠላትን እንቅስቃሴና ፍላጎት በጥልቀት በመገንዘብ የአካባቢያቸውን ሰላም ለማስከበር የነጻነታቸውን ትሩፋቶች ማስቀጠል አለባቸው ማለታቸውን የክልሉ ኮሚኒኬሽን መረጃ ያመላክታል። ከዚህ በተጨማሪም የመኖሪያ ቦታ የሰጣቸው ወጣቶች በቀጣይ ከመንግስት ጎን በመሰለፍ የአካባቢያቸውን ሰላም በማስጠበቅና ነጻነታቸውን እስከ መጨረሻው ለማጽናት ሁሌም ዝግጁ ነን በማለት አረጋግጠዋል ብለዋል። ስፍራው በአማራና በትግራይ ክልል የይገባኛል ጥያቄ የሚነሳበት ሲሆን ከዚህ ቀደም ከትግራይ ክልል የአማራ ክልል መንግስት በእነዚህ አካባቢዎች ህገወጥ የሰዎች ሰፈራ እየተደረገ ነው በማለት በተደጋጋሚ ክስ ሲቀርብበት ከነበሩት አካባቢዎችም አንዱ ነው። አማራ ክልል በተያዘው ዓመት በተለያዩ ቦታዎች የመኖሪያ ቤት መስሪያ ቦታዎችን እየሰጠ ሲሆን ለአብነትም ከዚህ ቀደም በባህር ዳር በጋራ መኖሪያ ቤት ለተደራጁ በደቡብ ወሎና በሸዋሮቢት አካባቢም ተመሳሳይ የመኖሪያ ቤት መስሪያ ቦታዎች እየሰጠ ነው። እንደ ክልሉ መረጃ ከሆነ የጠገዴ ወረዳ መሬት አስተዳደር ጽሕፈት ቤት ኃላፊ የሆኑት እንዳለው ግስሜ እንደተናገሩት ከሆነ በወረዳው ውስጥ በተያዘው በጀት ዓመት በ24 ቀበሌዎች በተመሳሳይ ለወጣቶች የመኖሪያ ቦታ ለመስጠት በማቀድ እየተንቀሳቀሰ መሆኑን አስታውቋል። ኃላፊው አክሎም የመሬት አሰጣጥ ሂደቱን በተመለከተ ቀበሌዎች ያላቸውን የመሬት ሀብት መሰረት በማድረግ በቀበሌው ለሚኖሩ የእርሻ ቦታም ሆነ የመኖሪያ ቦታ በሌላቸውና ሌሎች የሚጠበቁ መስፈርቶችን የሚያሟሉ ወጣቶች ተለይተው እንዲሰጡ መጠነ ሰፊ ስራ እየተሰራ ነው በማለት ተናግረዋል። ይሁን እንጂ ወጣቶቹ የቀበሌው ነዋሪ ወይንም የእርሻ መሬት የሌላቸው ከሚለው ውጪ ማሟላት
አለባቸው ያሏቸውን ሀሳቦች አልተካተቱም። አሁን ላይ መሬት ያገኙት ወጣቶች በወረዳው ጨኳር ኩዶ ቀበሌ በተባለ ቀበሌ የሚገኙ ሲሆን በቀበሌው ማዕከል መጤሻ ከተማ በተባለ ቦታ ላይ ለእያንዳንዳቸው 200 ካሬ ሜትር የመኖሪያ ቦታ መሰጠቱን ኃላፊው ተናግረዋል። የመሬት አስተዳደር ኃላፊው አክሎም በወረዳው ካሉት ቀበሌዎች በተደጋጋሚ በደጋማው ቦታ ከሚገኙ ቀበሌዎች መካከል ለ550 ወጣቶች ቦታ የሰጠውን ቀበሌ ግንባር ቀደም መሆኑን በማንሳት በሌሎች ቀበሌዎችም ለወጣቶች የመኖሪያ ቦታ መስጠት ተጠናክሮ እንደሚቀጥል አመላክተዋል። የአማራ ክልል መሬት ቢሮ በዚህ ለከተማ መስፋፋት ለመኖሪያ ቤት ግንባታ ከ14 ቢሊዮን ብር በላይ ካሳ በመገመት ከ6 ቢሊዮን ብር በላይ ክፍያ ፈጽሜያለሁ ብሏል። ዩኒሴፍ በኢትዮጵያ ካለው ከፍተኛ የሰብአዊ እርዳታ ፍላጎት አንጻር የ81 በመቶ በጀት እጥረት እንዳጋጠመው ገለጸ። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በኢትዮጵያ ውስጥ ያለውን ከፍተኛ የሰብአዊ እርዳታ ፍላጎት ለማሟላት የሚያስችለው የገንዘብ እጥረት እንዳጋጠመው አስታወቀ። ድርጅቱ በወጣው ወቅታዊ ሪፖርት እንዳመለከተው በሀገሪቱ ውስጥ የሚስተዋሉ ግጭቶች፣ መፈናቀል፣ የአየር ንብረት ቀውስና የኢኮኖሚ ጫናዎች የዜጎችን ተገላጭነት እያጠናከሩት ይገኛሉ። በዚህም ምክንያት ተቋሙ እንደ አውሮፓውያኖች አቆጣጠር በ2026 ለሰብአዊ እርዳታ ስራዎች ያቀረበው የ401.5 ሚሊዮን ዶላር የገንዘብ ጥያቄ እስካሁን በ81 በመቶ ሳይሟላ መቆየቱን ድርጅቱ ገልጿል። ዩኒሴፍ ከመጋቢት እስከ ሚያዝያ 2026 ያለውን ጊዜ የሚሸፍነውን የሰብአዊ ሁኔታ ሪፖርቱን ይፋ አድርጓል። ድርጅቱ በሪፖርቱ ላይ እንዳሰፈረው በበርካታ የኢትዮጵያ ክፍሎች ውስጥ ያለው አለመረጋጋት የሰዎችን ሕይወት ከማወኩም በላይ የሰብአዊ እርዳታ ተደራሽነትን በመገደብ እርዳታ ለሚሹ ማህበረሰቦች ድጋፍ ለማድረስ ትልቅ እንቅፋት እየሆነ ይገኛል። በተለያዩ ክፍሎች የሚስተዋለው ይኸው አለመረጋጋትም የዜጎችን የኑሮ መሰረት እያወደመና የእርዳታ አቅርቦትን እያደናቀፈ መሆኑም ተመላክቷል። ተቋሙ የተለያዩ አስቸጋሪ ሁኔታዎች ቢኖሩም ባለፉት 2 ወራት በመቶ ሺዎች ለሚቆጠሩ ሰዎች ህይወት አድን እርዳታ ማድረሱን አስታውቋል። በዚህ መሰረትም ከመጋቢት እስከ ሚያዝያ 2026 ባለው ጊዜ ውስጥ ከ618 ሺህ በላይ ሴቶችና ህጻናት የመጀመሪያ ደረጃ የጤና አገልግሎት እንዲያገኙ ተደርጓል። ከ66 ሺህ በላይ ለሚሆኑ ሰዎች የንጹህ መጠጥ ውሃ ተደራሽ ሆኗል። ከትምህርት ገበታ ውጪ የነበሩ 27633 ህጻናት መደበኛና መደበኛ ያልሆነ ትምህርት እንዲያገኙ ድጋፍ ተደርጓል። በአገር አቀፍ ደረጃ በከባድ የተመጣጠነ ምግብ እጥረት ምክንያትም ይሰቃዩ የነበሩ ከ104000 በላይ ከ5 ዓመት በታች ለሆኑ ህጻናት የህይወት አድን ተግባር ተከናውኗል። ከ30000 በላይ ለሚሆኑ አባወራዎች ድጋፍ የተደረገ ሲሆን ከነዚህም ውስጥ ከ18000 በላይ የሚሆኑት በሴቶች የሚመሩ ቤተሰቦች መሆናቸውን በሪፖርቱ ተጠቅሷል። ዩኒሴፍ ቀጣይነት ያለው የገንዘብ ክፍተት መኖር ለተጋላጭ ህጻናትና ቤተሰቦች የሚቀርቡ አስፈላጊ ቁሳቁሶችን፣ የገንዘብ ድጋፎችንና የቴክኒክ እገዛዎችን አደጋ ላይ እየጣለ መሆኑንም አስጠንቅቋል። የአስቸኳይ የገንዘብ ኢንቨስትመንት ወይም ድጋፍ በአፋጣኝ ካልተደረገ እስካሁን በህጻናት ህይወት ማትረፍ፣ በአመጋገብና በጥበቃ ረገድ የተገኙ ስኬቶች በሙሉ በከባድ አደጋ ውስጥ ሊወድቁ እንደሚችሉ ድርጅቱ በሪፖርቱ አጉልቶ አሳይቷል። ስዊዘርላንድ በኢትዮጵያ ላይ ጥላው የነበረችውን የቪዛ ገደብ አነሳች። ስዊዘርላንድ ለ2 ዓመታት ያክል በኢትዮጵያ ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታወቀ። ሀገሪቱ ውሳኔውን ያስተላለፈችው በሸንገን ቪዛ ስምምነት ማዕቀፍ ውስጥ ሲሆን ይህም የአውሮፓ ህብረት ምክር ቤት በቅርቡ የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል የተሻለ ትብብር አሳይቷል ማለቱን ተከትሎ የቪዛ ቅነሳ መመሪያዎችን በድጋሚ ስራ ላይ ለማዋል ካሳለፈው ውሳኔ ጋር የተያያዘ መሆኑን አስታውቋል። ከዚህ ቀደም የቪዛ እገዳ ዋነኛ ምክንያት ኢትዮጵያ ስደተኛ ዜጎቿን ለመቀበል ፈቃደኛ አይደለችም የሚልም ነበር። ከ2 ዓመት በፊት የአውሮፓ ህብረት አንዳንድ የቪዛ ህግጋትን ለኢትዮጵያውያን ማገዱ የሚታወስ ሲሆን የዚህም ምክንያት በሸንገን ቀጠና ውስጥ ያለው ቪዛ የሚኖሩ የኢትዮጵያውያን ዜጎች ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ በመሆኑ ነበር። ስዊዘርላንድ የሸንገንን ስምምነት አባል በመሆን ይህንኑ ገደብ ተግባራዊ አድርጋ የቆየች ሲሆን አሁን ላይ በሁለቱ ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የአውሮፓ ህብረት ባለፈው ግንቦት ወር ገደቡን በማንሳቱ ስዊዘርላንድም ውሳኔውን በመደገፍ በዛሬው ዕለት እገዳውን በምክር ቤቷ ሙሉ በሙሉ አንስታለች። በዚህ መሰረትም ከዛሬ ጀምሮ የቪዛ ማቅለያዎች ለኢትዮጵያውያን ዜጎች ተግባራዊ መሆን የሚጀምሩ ሲሆን የማስረጃ ሰነዶች ማቅለል አንዱ ሲሆን የቪዛ ማመልከቻ በሚያስገቡበት ወቅትም የሚጠየቁ አንዳንድ ደጋፊ ሰነዶችን የማቅለል ወይም የመተው አማራጭን ያካትታል። የዲፕሎማቲክና አገልግሎት ፓስፖርት ያላቸው የኢትዮጵያ ዜጎች ከቪዛ ክፍያ የሚያደርጋቸው ሲሆን ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችል የቪዛ አገልግሎት እንደገና ጀምሯል። በተጨማሪም የቪዛ ማመልከቻዎች በአጭር ጊዜ ውስጥ ማለትም በ15 ቀናት ውስጥ ታይተው ምላሽ የሚያገኙ ይሆናል ስትል ስዊዘርላንድ አስታውቃለች።
ቻይና ከአውሮፓ ህብረት ጋር የነበሯትን ሁለት ከፍተኛ የዲፕሎማሲ ስብሰባዎች በድንገት ሰረዘች። በቻይናና በአውሮፓ ህብረት መካከል ያለው የንግድ ውጥረት እየጨመረ በመጣበት ወቅት ቻይና በዚህ ወር ሊካሄዱ የነበሩ ሁለት ወሳኝ የዲፕሎማሲ ስብሰባዎችን በድንገት መሰረዟ ተሰማ። ጉዳዩን በቅርብ የሚያውቁ አካላት እንደገለጹት ከሆነ የቻይና ባለስልጣናት በቤጂንግ ሊያደርጓቸው ያቀዷቸውን ሁለት የውይይት መድረኮች በድንገት ሰርዘዋል። ከመድረኮቹ መካከል አንደኛው በዲጂታል ጉዳዮች ላይ የሚያተኩር የሚኒስትሮች ደረጃ ውይይት ሲሆን ሁለተኛው ደግሞ ከአውሮፓ ህብረት የዲፕሎማሲ አገልግሎት ምክትል ዋና ጸሐፊ ጋር ሊደረግ የነበረ ስብሰባ ነው። የአውሮፓ ህብረት ኮሚሽን በበኩሉ የተሰረዙት ስብሰባዎች በድጋሚ የሚካሄዱበትን ጊዜ ለማመቻቸት በሂደት ላይ ነኝ ሲል መግለጹ ታውቋል። አንድ ለጉዳዩ ቅርብ የሆነ ሰው በዚህ ወር እንዲካሄዱ ታቅደው የነበሩ ሁለት ውይይቶች በቻይና ወገን በአጭር ጊዜ ማሳሰቢያ ተሰርዘዋል ሲሉ ለፋይናንሻል ታይምስ መረጃ ሰጥተዋል። ይህ ውሳኔ የተወሰደው ቻይና ወደ አውሮፓ ህብረት ውጭ የምትልከው የንግድ መጠን በከፍተኛ ሁኔታ መጨመሩን ተከትሎ በሁለቱ የንግድ ልዕለ ኃያላን መካከል ያለው አለመግባባት በጠነከረበት ወቅት ነው። ቤጂንግ የሀገሪቱን የአቅርቦት ሰንሰለት ደህንነት ለመጠበቅና የውጭ ሀገራትን በቻይና ኩባንያዎች ላይ የሚጥሉትን ማዕቀብ ጨምሮ የተለያዩ ተጽዕኖዎችን ለመመከት በሚያዝያ ወር ትዕዛዝ 834 እና 835 የተባሉ አዳዲስ ደንቦችን አውጥታ እንደነበረም ተዘግቧል። በተጨማሪም በቻይና ኩባንያዎች ላይ አድሎ ያደርጋሉ የተባሉ የውጭ ሀገራት ህግና ደንቦችን እንዲሁም የሚጣሉ ገደቦችን ለመመከት የሚያስችል አዲስ የውጭ ቀጥታ ኢንቨስትመንት ህግ በማጽደቅ የመልሶ ጥቃት ስትራቴጂ ተከትላለች። ይህ ህግ በተለይ የቴክኖሎጂ ወይም የዳታ ሽግግርን የሚያካትቱ የቻይና የውጭ ሀገር ኢንቨስትመንቶች ላይ ጥብቅ ቁጥጥር የሚያደርግ መሆኑም ተገልጿል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።